ጌታ እኮ ዓለም ሰላም አይሰጣችሁም አላለም። እኔም እሰጣችሁ ሰላም አለ። ዓለም እንደሚሰጣችሁ አይደለም። የዓለም ሰላም አጎበር አለበት። የዓለም ሰላም ኪሳራ አለበት፣ ውድቀት አለበት። አየህ ቢራ ለምሳሌ ብትጠጣ ፈታ ለቀቅ ሞልቀቅ ደልቀቅ ያደርጋል። ከዛስ ግን ለቀቅ ብቻ ሳይሆን ለቅቅ አርገህ ያኖራል። እኔ መሰጣችሁ ሰላም አለ። አየህ ሰይጣናውን ይመጣና ሲያታልልህ ሙሉ ውሸት አይደለም ይነግርህ፣ ግማሽ እውነት ይነግርሃል። የስ ትላለህ፣ የስ ትላለህ፣ የስ ትላለህ። እሺ ጻፉ፣ እንደዚህ ብላችሁ እንዲህ ብላችሁ ጻፉ። ሰይጣን ሰውን እንዴት ያታልላል? ሰይጣን አእምሮህን በሶስት መንገድ ይዋጋል። በማሳወር፣ በመልቀም፣ በማታለል። ሰይጣን እንዴት ነው የሰዎችን አእምሮ የሚያታልለው? ሰይጣን እንዴት አድርጎ ዲሲቭ ያደርጋል? አንደኛ እውነትን በማጣመም ያታልላል። ዘፍጥረት 3:4 ላይ ሲናገር እባቡ ግን ሴቲቱን ሞትን አትሞቱም አላት ይላል። አየህ እውነትን ያጣምማል። እባቡም ሴቲቱን ሞትን አትሞቱም ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ ትሆኑ ዘንድ እግዚአብሔርን ስለሚያውቅ ነው እንጂ አለ። አየህ ግማሽ እውነት ብዬ ያልኩ እሱን ነው። ውሸት ማለት ግማሽ እውነት ማለት ነው፣ እንዳትረሳ። ውሸት ማለት ግማሽ እውነት ማለት ነው፣ እንዳትረሳ። ሰይጣን እንዴት ነው ሰው የሚያታልለው? እውነትን በማጣመም። ሁለተኛ የሰዎችን ፍላጎት በመጠቀም። ተዚህ ለከነበር ጌታ ኢየሱስ ጸልዮ ሲጨርስ መጣና ርቦት እንደነበረ ስለሚያውቅ ድንጋዩን ዳቦ አርጋለው። ሰይጣን ሊያታልል ሲመጣ ቢላ ይዞ አይደለም የሚመጣው፣ በፍላጎትህ በኩል ነው የሚመጣው። ኒድህን ተጠቅሞ ነው የሚያታልልህ። አንተ በጣም ቦታ የምትሰጠው ነገር ተጠቅሞ ነው የሚያታልልህ። በፍላጎትህ በኩል ነው የሚያታልልህ። ስለዚህ ፍላጎትህን በመጠቀም ስልክ ያስፈልጋል፣ ስማርትፎን ይልሃል። አዎ ትላለህ አንተ። አዎ ከዛስ የወደቀ አንሱ የሞተ ቅበሩ ይልሃል። እየተጸለየ እያለ አንተ ዞር ስትል ስማርትፎን ቁጭ ብሏል። ጌታ አሳልፎ ነው የሰጠ ይልሃል። በረከት ነው አንሳው ይልሃል። ብድግ ስታረገው ሴኩሪቲ ካሜራ ያያል። ሁለተኛ ቸርች አልመጣም ብለህ በዛው ትወጣለህ። በፍላጎትህ በኩል ይመጣል። ሶስተኛ በጥርጣሬና ባለማመን። በጥርጣሬና ባለማመን ለሰይጣን ማታለል የተመቹ የኛ ሁኔታዎች ብላችሁ ጻፉ። አሁን ሰይጣን አታላይ ነው፣ ልምድ ያለው ታጋሽ ተንኮለኛ ጠላት ነው። እኛ ደግሞ ለሱ አታላይነት ምቹ ሁኔታ እንፈጥራለን። ለሰይጣን ማታለል የተመቹ የኛ ሁኔታዎች፣ አንደኛ ለእግዚአብሔርና ለቃሉ ልባችንን ዝግ ማድረግ። ለእግዚአብሔርና ለቃሉ ልባችንን ዝግ ማድረግ። ሁለተኛ ከጸሎት መራቅ። አንተ አትጸልይም፣ ልብህን ለእግዚአብሔርና ለቃሉ ዘግተሃል፣ ከጸሎት ርቀሃል። ሰይጣን ደግሞ ከኤደን ገነት በፊት ልምድ ያለው አታላይ ነው። ሰይጣን ልምድ ያለው አታላይ ነው። ኦኬ። ሶስተኛ ስጋ በመንፈስ ላይ እንዲገዛ ስንፈቅድ። ስጋ በመንፈስ ላይ እንዲገዛ ስትፈቅድ። ኤፌሶን መጽሐፍ ምዕራፍ 6 ከ10 እስከ 12 ሶስት ነገር ነው የሚነግረን። ለጦርነቱ የሚያስፈልገንን ጥንካሬ፣ የጠላታችንን ተፈጥሮ፣ ከዛም ደግሞ የጦርነቱን አይነት በተመለከተ ነው ሶስት ነገር የሚነግረን። አሁን ሰይጣን ተፈጥሮ ምንድነው ሲባል ሽንገላ ነው። ከጥንቆላ የሚከፋው ሽንገላ ነው። ዲሴፕሽን የሰይጣን ዋነኛ መዋጊያ መሳሪያ ነው፣ ማታለል። ሰይጣን ሲያታልል ደግሞ በከረሜላ አይደለም፣ በትምህርት ነው፣ በአይዲያ ነው የሚያታልልህ፣ በሲስተም ነው የሚያታልልህ። ኦኬ። አሁን ይህን ከነገርኩ በመቀጠል ደግሞ የሚያወራው ጳውሎስ የጦርነቱን አይነት በተመለከተ ነው። ስለ ጦርነቱ ሲናገር እንደዚህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለም ይላል። ጻፉ እንዲህ ብላችሁ፣ መጋደላችን ከደምና ከስጋ ጋር አይደለም ማለት ጻፉ። መጋደላችን ከደምና ከስጋ ጋር አይደለም። መጋደላችን ከደምና ከስጋ ጋር አይደለም ማለት ጠላታችን ሟች አይደለም ማለት ነው። ጠላታችን ሟች አይደለም። በደም ስማኝ፣ መንፈሳዊ ውጊያ ሲዝናል አይደለም፣ ላይፍ ታይም ነው። እና ጠላትክ ደግሞ ሟች አይደለም። ወይ አንተ ወደ ጌታ እስከምትሄድ ወይ ጌታ ወደ አንተ እስከሚመጣ ድረስ የሚቀጥል ውጊያ ውስጥ ነው ያለው። እስክታጣ አይደለም፣ ትምህርት እስኪበላሽ አይደለም፣ ሊገልህ ነው። ሰምታል። ቅድም ጠዋት ስንጸልይ፣ ትላንት ስንጸልይ እከለዋለሁ፣ አልለቀውም፣ መኪና ውስጥ ከተዋለሁ፣ ነሐሴ 26 ቀጥሬለታለሁ። እንደዚህ ሰይጣን አስራት ሰጥቶኛል፣ ገብሮኛል፣ ለኔ ሲል ተንከራቷል፣ ሰግዶልኛል ብሎ አይተውህም። ይገርምሃል፣ ሊከልህ ነው የሚፈልገው። ሊከልህ ደምህን መጥቶ ክብርህን አዋርቶ መልክህን አበላሽቶ ገንዘብህን ጨርሶ ሲያበቃ አይለቅህም።
ሰብሮ ሊገልህ ነው የሚፈልገው። እና ግጥሚያው እንደዚህ ነው። ደግሞ ስማኝ፣ ልክ ሰይጣን መንፈሳዊ ውጊያው ስትገባ ቅድም የእግዚአብሔርም የጦር ዕቃ ሁሉ ልበሱ ይላል መጽሐፍ። የእግዚአብሔር ወታደር ደግሞ የመዳን ራስ ቁር፣ የጽድቅ ጥሩር፣ የእምነት ጋሻ፣ የወንጌል ጫማ፣ የእውነት ቀበቶ ሁሉን ታጥቆ ነው የሚገባው። ሰይጣን ደግሞ መንፈሳዊ ውጊያ ውስጥ አፉን ይዞ ነው የሚገባው። ለምን? ዲያብሎስ ማለት የቃሉ ትርጉም ሐሳብ ወርውሮ የሚከት ማለት ነው። አትረባም ይልና ያፈገፍጋል። አንተ አየህ የመዳን ራስ ቁር፣ የጽድቅ ጥሩር ምናምን አርጋል። አትረባም ሲልህ አረባም እንዴ? ያመኑትን የተደገፉትን አያሳፍርም እግዚአብሔር። የወደቁትን እኮ ያነሳል እግዚአብሔር። ሰይጣን ግን ይገርማል። ሕግ የማያቅ ተጫዋች እንደሆነ የምታውቀው ያከበሩትን አያቅ፣ የተገዙለትን አያቅ፣ ምንም አያቅ። እና ምን ልፈልጌ ነው? ፈገግ ካለልህ ሰይጣን አንዳንድ ጊዜ ስፖንሰር ከሆነልህ ካመቻቸልህ እስኪገልህ ሴታፕ እየሰራ ነው፣ እያመቻቸ ነው። ጋባዥ አለ፣ ካዳሚ አለ፣ ከዚህም ከዛም ያመጣል፣ ያዋክብሃል። ተባረክ። ምን ተጠቅሞ አይምሮህን እንደሚይዝ ሰይጣን ካልኩሌት አድርጎ ፋይት ያደርጋል። ለምን ይመስላል ዓለም እንደዚህ በፖርኖግራፊ የተጥለቀለቀው፣ በደም በሐሰት በአመፃ የተጥለቀለቀው? ለምን ይመስላል? እና ከደምና ከስጋ ጋር አይደለም። እና ከማን ጋር ነው? ከአለቆች ከስልጣናት ከኃይላትና ከርኩሳን መናፍስት ጋር። ከአለቆች ከስልጣናት ከኃይላት ከርኩሳን መናፍስት ጋር። ይሄ ማለት ምን ማለት ነው? ውጊያችን ስትራክቸራል ነው። ዌል ኦርጋናይዝድ የሆነ በመንፈስ ዓለም ካለ መዋቅር ጋር ነው። በተናጠል ከአንድ ቡዳ፣ ከአንድ መጋኛ፣ ከአንድ ምቀኛ ጋር አይደለም የምትዋጋው። ሻሸመኔን ይሁ ያንተን አካባቢ ይሁ አየህ፣ በየአካባቢው ለረጅም ጊዜ የገዛ የመናፍስት ዓለም መዋቅር አለ። ካልቸር ክሬት ያደርጋል። ቫልዩ ሲስተም ክሬት ያደርጋል። ሲስተም ክሬት ያደርጋል። ታድጋለህ፣ እዛ ሲስተም ውስጥ ትታነቃለህ። ተመልከት፣ አንዳንድ ቤተሰብ እሱ ይፈታል፣ አያቱ ፈተዋል፣ እናቱ ፈታለች፣ አጎቱ ፈተዋል፣ ሆል ፋሚሊው ፍቺ ያለበት። አንዳንዱ ቤተሰብ ይኸው ይንከራተታል፣ ይሰራል፣ ባዶ ነው። አንዳንዱ ቤተሰብ ይኸው ሰላም የለውም፣ ቋንቋ ይደበላልቃል። ደግሞ ይገርማል፣ እነዚህ ርኩሳን መናፍስት ያለቃቸውን ፍቃድ ለማስፈጸም እስከ ሞት ድረስ እንደሚሄዱ የምታውቀው ቸርች ድረስ ይመጣሉ፣ ሰው ውስጥ ይገባሉ። ይሄኛው ግን አይገባም። አየህ ጳውሎስ እንደዚህ ያለ መጋደላችን አለ ይሄኝነን ቀና መጋደላችን ከአንድ ቡዳ ድግምት ጋር አይደለም፣ ከመናፍስት ዓለም መዋቅር ጋር ነው። ዌል ኦርጋናይዝድ የሆነ ስትራክቸራል የሆነ ነው ውጊያው። ምን ማለት ነው ስትራክቸራል የሆነ ውጊያ? እኔ ተመልከተኝ። ከአንድ ሰው አጋንንት ሲወጣ ቤቱ ጸርቶ ባገኘው ጊዜ ከሱ የሚበልጡትን 7 ይዞ ይመጣል። አየህ፣ የሱ አለቆቹን ሁሉ ይዞ ይመጣል። አንዱ አጋንንት ለሌላው አጋንንት ሰሚት ያደርጋል። አንዳንዱ አጋንንት አንድ ቦታ ላይ ለረጅም ጊዜ ገቨርን ያደርጋል። አንዳንድ ከተማ ስትገባ የዝሙት ስፒሪት ይሸትሃል። ዝሙት ይልሃል። አንዳንድ ከተማ ስትገባ ደም አፍሳሽ ነው፣ ያደነዝዛል። ባልቲሞር የሚባለው አሜሪካ ስትሄድ ጋንግስተር፣ ቺካጎ ስትሄድ እንደዛ፣ የሆነ ቦታ ስትሄድ እንደዛ። አየህ አካባቢውን ገቨርን ያደርጋል። ይሄን ማወቅ ከፈለግ ዳንኤል መጽሐፍ ላይ ሲናገር እንደዚህ ይላል። ዳንኤል መጽሐፍ እንደዚህ ይላል፣ ደግሞም ሰው የሚመስል ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝ ጊዜ በረታውና አበረታተኛልና ጌታዬ ይናገር አልኩኝ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። አሁን ኢራን የምትባለዋ እዛ አካባቢ ያለ የፋርስ አለቃ ላያችሁት፣ ከፋርስ አለቃ ጋር እዋጋ ዘንድ እሄዳለሁ። ፋርስን የሚገዛል። ከዛስ እሄዳለሁ፣ እነሆ የግሪክ አለቃ ይመጣል። ፋርስን የሚገዛ ለብቻ አለ። ከዛስ ግሪክን ደግሞ የሚገዛ አለ። መልአኩ እንደዚህ ይለዋል፣ እመለሳለሁ፣ ከፋርስ አለቃ ጋር ዋጋለሁ፣ ደግሞ ከሱ ጋር ስዋጋ የግሪክ አለቃ ይመጣል። ከዛስ ቀጥሎ ያለውን ስማ፣ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን ነገር አለው፣ በዚህም ነገር ከአለቃችሁ ከሚካኤል በቀር። አየህ አለቃ ከአለቃ ጋር ነው ግጥሚያው። በመናፍስት ዓለም መዋቅር አርኮን የሚባለውን የመናፍስት ዓለም መዋቅር የሚዋጋው በእግዚአብሔር የመላእክት መዋቅር ውስጥ አለቃ የሆነው መልአክ ነው። ምን ማለት ነው? ጀነራል የሆነውን በመቶ አለቃ አትዋጋውም። የሰማኝ ካለ አትዋጋውም በመቶ አለቃ። ስትራክቸር አለው። ይሄንን ሲስተም ዲዛይነር ነው። አሁን ሲስተም ክሬት ተደርጎላል። ቲክቶክ ይባላል። ትተከትካለህ ቁጭ ብለህ ጣት እርሳስ እስኪመስል ድረስ ወደ ላይ ወደ ላይ፣ ወደ ታች ወደ ታች፣ ወደ ላይ ወደ ላይ፣ ወደ ታች ወደ ታች። ከዛስ ገንዘብ ለተወሰኑ ሰዎች ታስገባለህ። ፌስቡክ፣ ፖርኖግራፊ በዓለም ላይ ከፍተኛ
ገንዘብ የሚያስገባ አየህ ሲስተም ክሬት አድርጓል። ትውልዱን እሱ ውስጥ ከቶታል። በቃ እሱ ውስጥ ከቶታል። አትጸልይም፣ ለእግዚአብሔር ቃልና ለጸሎት ጊዜ የለህም። አየህ ስጋ በመንፈስ ላይ እንዲሰለጥን ፈቅደሃል። ከዛ ሰይጣን መጥቶ አንድ ኢሉሚናቲ ነኝ፣ ሳጥናኤል ነኝ፣ እንደዚህ ነኝ፣ ልገለው ነው ምናምን ጥልቅ ፊልም እያየ ጥልቅ አጋንን ጥልቅ ከዛ ፈተና፣ ጭንቀት፣ ጥርጣሬ፣ ድካም፣ ደስታ ማጣት በቃ ይጎደጎድብሃል። የመንፈሳዊ ጥቃት ምልክቶች ብላችሁ ጻፉ። የመንፈሳዊ ጥቃት ምልክቶች፣ አንደኛ የማያቋርጥ ፈተና። አንዱን ስትለው አንዱን ስትለው አንዱን ሰይጣን ረፍት አይሰጥህም። በዚህ ስትለው በዛ አየህ የመንፈሳዊ ጥቃት መገለጫ አንዱ ጥቃት ውስጥ መሆንን አታክ እየተደረክ እንደሆነ የምታውቅበት አንዱ የማያቋርጥ ውጊያ ነው። በዚህ ስትለው በትዳር፣ በአገልግሎት፣ በህይወት፣ በስራ፣ በመውጣት በመግባት አንደኛው እሱ ነው። ሁለተኛ ጭንቀትና ፍርሃት። ሁለተኛው የመንፈሳዊ ጥቃት መገለጫ ሰዎች አንደር ስፒሪቹዋል አታክ ሲሆኑ ከሚታወቅበት አንዱ ጭንቀትና ፍርሃት ነው። ምክንያቱ ያልታወቀ ፍርሃት ጻፍ። እንደው ዝም ብሎ ብድግ ብሎ ጭንቅ ይልሃል። መፍራት ይልሃል። ማፈር ይልሃል። ጭንቀትና ፍርሃት። ሶስተኛ ድካም። እንደው መዛል፣ ስራ ሰርተ ፔሸንት አክመ መኪና ነርተ የሆነ ነገር አንስተ መድከም ያለ ነው። ግን ዊዝ ኖ ሪዝን መድከም፣ ድካም፣ መደንዘዝ፣ ድካም። ከእንቅልፍ ተነስተ ይደክማል። ይሄን ቼክ አርግ ብራዘር። ለምሳሌ የማያቋርጥ ፈተና ካለብህ፣ ከዛስ ጭንቀትና ፍርሃት፣ ምክንያቱን የማታውቀው ፍርሃት፣ ጭንቀት ካለብህ ይሄ ስፒሪቹዋል አታክ ነው። ሶስተኛው ድካም ነው፣ ከፍተኛ የሆነ አካላዊ ድካም። አራተኛው ደስታ ማጣት። ትበላለህ፣ ትጠጣለህ፣ ትለብሳለህ፣ ግን ደስታ የሚባል ነገር አይኖርህም። ደስታ ማጣት። አምስተኛው መጸለይ ማቃት። መጸለይ ስትፈልግ እንቅልፍ ይልሃል፣ ይጫጫንሃል፣ ድካም ይልሃል፣ ትዝላለህ፣ ሐሳብ ሌላ ቦታ ይሄዳል። መጸለይ ማቃት አምስተኛ። ስድስተኛ የግንኙነት ችግር፣ ከሰዎች ጋር መግባባት መቸገር፣ ከእናት ከአባት፣ ከእህት ከወንድም፣ ከትልቅ ከትንሽ፣ ከአለቃ ጋር፣ አብሮ ከሚሰራ ጋር፣ ከሰው ጋር መግባባት ማቃት፣ ኮሙኒኬት ማድረግ ማቃት፣ በተለይም ከቤተሰብ ጋር መግባባት ማቃት። ሰባተኛ መንፈሳዊ ፍላጎት ማጣት። ጻፍ እንዲህ ብለህ መንፈሳዊ ውጊያ ውስጥ ካልሆንክ ደግሞ ሰይጣን እየተዋጋ ካልሆነ ማለት ነው። መንፈሳዊ ጦርነት ውስጥ ካልሆንክ ባርነት ውስጥ ነው ያለው። ጻፍ። ለሰይጣን ፈርመ ማሊያ ለብሰ እየተጫወክ ነው። ቤተሰቡን ሰይጣን እየቀጠቀጠ ያለው አንተን ወኪል አድርጎ ነው። መንፈሳዊ ጦርነት ውስጥ ካልሆንክ መንፈሳዊ ባርነት ውስጥ ነው ያለው። እመን ይሄንን። እኔ እየተዋጋኝ አይደለም ሰይጣን ካልክ አብሮ ሰራተኛ ነህ ማለት ነው። የሽርክና ማህበር ከፍታችኋል። አንተና ሴጦ የሽርክና ህብረት ስራ ማህበር ብለህ ከፍተህ ቤተሰቡን እየበጠበጥክ ያለው አንተ ነህ ማለት ነው። የሽርክና ማህበር ከፍታል ማለት ነው። መንፈሳዊ ጦርነት ውስጥ ካልሆንክ ጻፍ። መንፈሳዊ ጦርነት ውስጥ ካልሆንክ መንፈሳዊ ባርነት ውስጥ ነህ። እንዳትረሳ። ይሄን ቆንጆ ስቴትመንት ነው። መንፈሳዊ ጦርነት ውስጥ ካልሆንክ መንፈሳዊ ባርነት ውስጥ ነህ። ለምሳሌ የድሮ ቁስሎች መቀስቀስ፣ ድሮ የበደሉ ሰዎች የሆንከው ነገር ዝም ብሎ ትዝ የሚል ከሆነ ሴጦ አታክ እያደረገ ነው። ዳርዳሩን የበቀል ሐሳብ ጻፉ። የበቀል ሐሳብ ይሄ የሰይጣን መንፈሳዊ ጥቃት መገለጫ ነው። ልጨምርላችሁ ብዬ ነው። የበቀል ሐሳብ ሰውን አታካርግ፣ ተበቀለው ምናምን የሚል ከሆነ ሰይጣን አንተን አታክ እያደረገ ነው። አንደር ስፒሪቹዋል ዋር፣ የባዶነት ስሜት። እሺ እንዴት ልዋጋ? መንፈሳዊ ውጊያ እንዴት ልዋጋ? እንዴት ነው መዋጋ? እሺ ጠላቴ የማይሞት እንደሆነ ገብቶኛል። መንፈሳዊ ውጊያ ነው። ኦኬ እንዴት ልዋጋ? አንደኛ እንደ እግዚአብሔር ቃል ተዋጋ። ትዝ ይልሃል ጌታ ኢየሱስ ሰይጣን ሊፈትነው ሲመጣ አይደል? ሰው በእንጀራ ብቻ አይኖርም ተብሎ፣ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ፣ እግዚአብሔር አምላክን አትፈታተነው ተብሎ። እንደ እግዚአብሔር ቃል። ሁለተኛ ለራስህ አትዘን፣ ለራስህ ሆዴ አትበል። ሶስተኛ ከቤተ ክርስቲያን አትውጣ። አየህ የገሃነም ደጅ የማይቋቋማት ቤተ ክርስቲያንን ነው። መንፈሳዊ ውጊያ ስትራክቸራል ከሆነ፣ በተናጠል የማይዋጋ ከሆነ፣ ሰይጣን መዋቅር ፈጥሮ የሚዋጋ ከሆነ አንተ ለብቻ ካገኘ ይጠፈጥፋል።
ይጫወትብሃል። ወደ ክርስቶስ አካል መግባት አለብህ። ወደ ቤተ ክርስቲያን መሆን አለብህ። ቤተ ክርስቲያን ውስጥ መሆን፣ ቤተ ክርስቲያን ውስጥ መያዝ የማትወዱ ሰዎች የሰይጣን ጥቃት የተጋለጣችሁ እንደሆነ እንድታውቁ ፈልጋለሁ። ምክንያቱም መንፈሳዊ ውጊያ ስትራክቸር አለው፣ መዋቅራዊ ነው። ከአንድ ቡዳ ጋር የሚደረግ ጨዋታ አይደለም። ነግሬሃለሁ። አራተኛ ራስን አትደብድብ። የሰይጣን የወንድሞች ከሳሽ ነው እና በቃ ዝም ብለህ ራስን የምትቀጠቅጥ ከሆነ እኔ እኮ እያልክ ዝም ብለህ እኔ እኮ እያልክ ራስን የምትደበድብ ከሆነ ለሰይጣን ጥቃት በር ትከፍታለህ። እኔ ቢነግሩኝ የማልሰማ ድንጋይ ራስ ነኝ እያልክ ማለት ነው። እንዳትል እንደዛ። አምስተኛ ጓደኞች የሚነግሩን ሁሉ አትመን። ትዝ ይላል የኢዮብ ጓደኞች፣ እነሱን አስታውስ። የኢዮብ ጓደኞች የሚነግሩን ሁሉ አትመን። ስድስተኛ ወደ እግዚአብሔር ቅረብ። አንዳንድ ጊዜ ታውቃላችሁ በኃጢአት ስንወድቅ በመጀመሪያ ራሴን አስተካክዬ እመለሳለሁ እንላለን። ከነ ሸክምና ነው የተባልከው እንጂ ሸክምን አራግፈን አልተባልክም። ብዙ ጊዜ ሰይጣን የሚያታልለን ለዛ ነው። ልክ በኃጢአት ስንወድቅ ቆይ ራሴን አስተካክዬ ምናምን ጸሎት ስጀምር ቸርች ሄዳለሁ ነው። አሁን ነው መሄድ አለብህ። ሰባተኛ ጸልይ፣ ስትሮንግ ፕሬየር። ለዚህ ነው ቅድምም አየህ ጠዋትም ከሰዓትም ተነስ ፋይታ ጸልይ በኢየሱስ ምናምን ምልህ ጸልይ። ስትሮንግ ጸሎት ያስፈልጋል። ጸልይ ከቤት የወጣ ቀን የምትውለው ውሎና ሳትጸልይ የወጣ ቀን የምትውለው ውሎ አንድ አይደለም። በቃ ገብቷል። ጸልይ ነው መውጣት ያለብህ ከቤት። እሺ ስምንተኛ ዲያብሎስን ተቃውመው። ከዚህ በለው ስራውን አፍርስ በኢየሱስ ስም በለው። የማይራራ ጠላት ነው ያለ ነግሬሃለሁ። ዘጠነኛ የእግዚአብሔርን ዕቃ ጦር ልበስ። ጻፍ። የእግዚአብሔር ዕቃ ጦር አንደኛ ሁሉም የእግዚአብሔር ስጦታዎች ናቸው። ጻፍ። ሁሉም የእግዚአብሔር ስጦታዎች ናቸው። ሁለተኛ መከላከያዎች ናቸው። ሰይጣንን እግዚአብሔር እንድትከላከል እንጂ እንድታጠቃው አይፈልግም። ለዚህ ነው ከሰባቱ የእግዚአብሔር ዕቃ ጦሮች መካከል ስድስቱ መከላከያዎች ናቸው የእግዚአብሔር ዕቃ ጦር። ሶስተኛ ጻፍ። በየቀኑ የምንለብሳቸው ናቸው። የእግዚአብሔር ዕቃ ጦር አየህ። ለማንበብ 1-3 መጋደላችን ከደምና ከስጋ ጋር አይደለምና ከዛስ ከአለቆችና ከስልጣናት አርኮንታስ እሺ ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ከዛስ አንተ በለው። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ የእግዚአብሔር ዕቃ ጦር ሁሉም የእግዚአብሔር ስጦታ ናቸው፣ መከላከያ ናቸው። በየቀኑ የምትለብሱት ነው ብያችኋለሁ። ከዛስ አንሱ። እንግዲህ ምናችሁን ወገባችሁን በእውነት አንደኛ ጻፉ። አንደኛ የእውነት መታጠቂያ የመጀመሪያው የእግዚአብሔር የጦር ዕቃ ጦር አንደኛው የእውነት መታጠቂያ ነው። የጦር ዕቃችን የመጀመሪያው አካል ነው ብላችሁ ጻፉ። የእውነት መታጠቂያ የጦር ዕቃችን የመጀመሪያው አካል ነው። የሰይጣንን ውሸት ጻፉ። የሰይጣንን ውሸት የምንቃወመው በእግዚአብሔር እውነት ነው። ሁለተኛ የጽድቅ ጥሩር አማኞችን ጻፉ። አማኞችን ከሰይጣን ክስ ልባቸውን የሚጠብቅ የጽድቅ ጥሩር የሚባለው ደግሞ ደረት ላይ የሚደረግ ነው። አማኞችን ከሰይጣን ክስ ልባቸውን የሚጠብቅ ነው። ሶስተኛ የወንጌል ጫማ በልበ ሙሉነትና በዓላማ ወደፊት መራመድን ያመለክታል። በልበ ሙሉነትና በዓላማ ወደፊት መራመድን ያመለክታል። አራተኛ የእምነት ጋሻ በጥርጣሬና ባለማመን እንዳንጠቃ ይከላከልልናል። የእምነት ጋሻ የጥርጣሬንና አለማመንን ይከላከልልናል። አምስተኛ የመዳን ራስ ቁር አስተሳሰባችንንና ተስፋችንን ይጠብቃል። ስድስተኛ የመንፈስ ሰይፍ። ሌሎቹ መከላከያዎች ሲሆኑ ይሄ ግን ማጥቂያ ነው ብላችሁ ጻፉ። የመንፈስ ሰይፍ ሌሎቹ መከላከያዎች ሲሆኑ ይሄ ግን ማጥቂያ ነው። የመንፈስ ሰይፍ ደግሞ የእግዚአብሔር ቃል። ሰባተኛ ጸሎት። ጳውሎስ የእግዚአብሔርን የጦር ዕቃ የሚያመጣው የዲያብሎስን ሽንገላ ለመቃወም ነው። የእግዚአብሔር የጦር ዕቃ በአጠቃላይ ፐርፐዙ የዲያብሎስን ሽንገላ ለመቃወም፣ የሰይጣንን ማታለል ለመቃወም ነው።
ከሮማ ወታደር አለባበስ ነው። ከላይ የምታዩት የመዳን ራስ ቁር ነው። እሱ አመለካከታችንና ተስፋችን ይጠብቃል። የመዳን ራስ ቁር እንደሚለው ከቃሉ እንደምትረዱት ስለ መዳናችሁ ያላችሁ እርግጠኝነት፣ ስለ መዳናችሁ ያላችሁ ዕውቀት ማለት ነው። በእጁ ያዘው ጋሻ ይባላል። እሱ ደግሞ አለማመንና ጥርጣሬን ሰይጣን ሊዘራባችሁ ሲል በእምነት ጋሻ ትመክታላችሁ። ከዛ በጎን በኩል የመንፈስ ሰይፍ ይዟል። እሱ የእግዚአብሔር ቃል ምሳሌ ነው። ከዛ ደግሞ ወገቡ ላይ አይታችሁ ከሆነ የእውነት መታጠቂያ አለው። ከዛ ደረቱ ላይ ያረገው የጽድቅ ጥሩር ነው። እሱ ደግሞ ልባችሁን ከሰይጣን ክስ ይጠብቃል። የክርስቶስ ጽድቅ ነው። ይሄ ሰው በስራው የሚያገኘው ጽድቅ አይደለም። ከዛ የወንጌል ጫማ። ይሄን ሙሉ ምሳሌ የወሰደው ጳውሎስ ከሮማ ወታደር ላይ ነው። ከሮማ ወታደር ላይ አምጥቶ አለባበሱን ምሳሌ አድርጎ ለኤፌሶን ሰዎች ይጽፍላቸዋል። መንፈሳዊ ውጊያን ዛሬ ተምረናል ማለት ነው። ለጌታ ክብር እናጨበጭባለን በደንብ።